ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ህገ ወጡ የህወሓት ቡድን ከአሸባሪ ኃይሎች ጋር ተጣምሮ ቀጠናውን ለማተራመስ እየሰራ ነው ተባለ። ህገ ወጡ የህወሓት ቡድን ከመሰሎቹ አሸባሪ ኃይሎች ጋር ተጣምሮ ኢትዮጵያን ጨምሮ ቀጠናውን ለማተራመስ እየሰራ ነው ሲል የትግራይ ሰላምና ለውጥ ምክር ቤት ገለጸ። ህገ ወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ እያካሄደ ያለውን አፈና የሚቃወም ሰላማዊ ሰልፍ አፈሳ ይቁም ሰላም ይስፈን በሚል መሪ ሀሳብ በአዲስ አበባ መስቀል አደባባይ አካሂዷል። ሰላማዊ ሰልፉን ያዘጋጀው የትግራይ ሰላምና ለውጥ ምክር ቤት ባስተላለፈው መልእክት ህገወጥ ቡድኑ ቀጠናውን የማያባራ ቀውስ ውስጥ ለመክተት እየሰራ ነው። ቡድኑ ከመሰሎቹ የኢትዮጵያ ጠላት ከሆኑ በቀይ ባህር ዳርቻ ከሚገኙ አሸባሪ ኃይሎች ጋር ተሳስሮ በመስራት ላይ መሆኑን ምክር ቤቱ ገልጿል። ቡድኑ የትግራይ ወጣቶችን አስታጥቆ በኤርትራ በረሃዎች አሳልፎ ለሱዳን ጦር ለሽያጭ አቅርቦ እያዋጋ ነው ብሏል። ይህንን ለማስቀጠልም ጸረ ህዝብ የሆነ ጨቋኝ ህግ በማውጣት ወጣቶችን እያፈሰ እንደሚገኝ አስገንዝቧል። ህገወጡ ህወሓት ወጣቶችን ከእናቶቻቸው ጉያ እየነጠቀ ለማምለጥ የሞከረውን እየገደለ ትግራይ ክልልን ሲኦል አድርጓታል ሲል ምክር ቤቱ አመላክቷል። የትግራይ ህዝብ ህገወጡን የህወሓት ቡድን እምቢ ሊል ይገባል ሲሉ አቶ ጌታቸው ረዳ አሳሰቡ። ህወሓት በትግራይ ህዝብ ላይ የሚፈጽመውን አፈና፣ ጭቆና እና ስቃይ የሚያወግዝ ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ ዛሬ በተካሄደበት ወቅት ነው የተናገሩት። በመድረኩ የተገኙት አቶ ጌታቸው ረዳ ባስተላለፉት መልእክት ቡድኑ የትግራይን ህዝብ ከልማት ወደ ኋላ ያስቀረና ወጣቶችን ለስደትና ለሞት የሚዳርግ በመሆኑ ህዝቡ እምቢ ሊለው እንደሚገባ አሳስቧል። አክለውም ቡድኑ ወጣቶችን ወደ ሱዳን መሸጥ እንዲያቆም የጠየቁት አቶ ጌታቸው በውጭ ሀገር የሚኖሩ ኢትዮጵያውያንም የቡድኑን ዕድሜ ለማሳጠር እንዲሰሩ ጥሪ አቅርበዋል። ሰልፉ በትግራይ እናቶችና ወጣቶች ላይ የሚደርሰውን በደል ለመቃወም የተዘጋጀ መሆኑን የገለጹት አቶ ጌታቸው ክልሉ በአጭር ጊዜ ወደ ሰላም እንዲመለስና የህዝቡ ሰላምና ህልውና እንዲረጋገጥ ሁሉም ወገን በጋራ ድምፁን እንዲያሰማ ጠይቀዋል። በፍቺ የተለያትን የቀድሞ ባለቤቱንና ጎረቤቷ ላይ የግድያ ሙከራ የፈጸመው ተከሳሽ በእስራት ተቀጣ። በአማራ ክልል ሰሜን ሸዋ ዞን ኤፍራታና ግድም ወረዳ በተንኬ ሸረፎ ቀበሌ ነዋሪ ሆነው አለሙ በሻ በአርባዎቹ አጋማሽ ላይ የሚገኝ ጎልማሳ ሲሆን በአካባቢው የታወቀ በስራውም ታታሪ ነው። አለሙ በአካባቢው ባህልና ወግ መሰረት ለትዳር ከዚያው አካባቢ ጥሩዬ መክበብ ከተባለች ወጣት ጋር የጋብቻ ስነስርዓቱን በመፈጸም ወደ ትዳር ዓለም እንደገባ ይነገራል። የዓለሙና የጥሩዬ ትዳር እጅግ ሰላማዊ የነበረ እና በመግባባት በመከባበር ላይ የተመሰረተ ቢሆንም ከ2 ዓመታት በፊት ግን በዓለሙና በጥሩዬ መካከል የነበረው ያ ሰላማዊ የትዳር ግንኙነት በሁለቱ አለመግባባት ወደ ፍቺ ደረጃ መራ። ለፍቺው ዋነኛ ምክንያት የተባለው ነገር በግልጽ ባይታወቅም አንዱን መጠራጠር ጎልቶ የታየበት እንደነበር የፖሊስ የምርመራ መዝገብ ያስረዳል። አለሙ የፍቺ ነገር እንደተጠናቀቀ ወደ አዲስ ህይወት ለመግባት ቢጥርም እንዳልተሳካለትና እንዳቃተው ሲናገር፣ ጥሩዬ ግን ወዲያው ወደ አዲስ የህይወት ምዕራፍ ተሸጋገረች። የጥሩዬ ተረጋግታ ወደ አዲስ ህይወት ውስጥ መግባት አለሙ ቀድሞ የጠረጠረው የነበረው ነገር እውን አደረገለት። አለሙ የጥሩዬ ከሚጠረጥረው ሰው ጋር አዲስ ግንኙነትና ህይወት መመስረቷ እንዳረጋገጠ ነገ ከኔ ተመልሳ እንደገና ወደ ቀድሞ ፍቅራችን እና ትዳራችን እንመለሳለን የሚለው ነገር ተሟጦ በልቡ ቂም ቋጠረ። በዚህም ሐምሌ 21 ቀን 2017 ዓ.ም ከቀኑ 7 ሰዓት ላይ አለሙ በውስጡ በተናኩና ተዋረድኩ ስሜት ውስጥ ገብቶ በዚያው በኤፍራታና ግድም ወረዳ አላላ ቀበሌ ቁጥር 1 የተባለው የጥሩዬ መክብብ እናት ቤት በመሄድ በያዘው ስለታም መጥረቢያ ጥሩዬ ላይ ጉዳት ያደርሳል። አለሙ ጥሩዬ ላይ በስለታሙ መጥረቢያ ትከሻዋ ላይ አንድ ጊዜ እንዲሁም ከጭንቅላቷ ላይ አንድ ጊዜ በመምታት ጉዳት ያደረሰ ሲሆን የድረሱልኝ ጩኸት ያሰማችው ጎረቤት ቅድስት መክብብ የተባለች የ25 ዓመት ወጣት ወደ ስፍራው ስትደርስ በዚያው በያዘው መጥረቢያ ግንባሯ ላይ አንድ ጊዜ በመምታት ለማምለጥ ሙከራ አድርጓል።
ፖሊስ በስፍራው በፍጥነት ደርሶ አምቡላንስ አስጠርቶ ሁለቱን ተጎጂዎች ወደ ሕክምና ተቋም እንዲደርሱ በማድረጉ ጥሩዬና ቅድስት በተደረገላቸው የሕክምና እርዳታ ሕይወታቸው ሊተርፍ ችሏል። ፖሊስ የድርጊቱ ፈጻሚ አለሙ በሻ በራሱ ላይም ሆነ በሌላ አካል ላይ ተጨማሪ ጉዳት ሳያደርስ ከስለታም መጥረቢያው ጋር በቁጥጥር ስር አውሎታል። ፖሊስ መዝገቡን በተከሳሹ የእምነት ቃልና በሕክምና ማስረጃ በውጤት አጠናክሮ ለሰሜን ሸዋ ዞን ፍትህ መምሪያ የተላከ ሲሆን የፍትህ መምሪያው በተከሳሹ ላይ በሁለት ከባድ የመግደል ሙከራ ወንጀል ክስ ይመሰርታል። ክሱን የተመለከተው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ሰኔ 28 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አለሙ በሻ በ13 ዓመት እስራት እንዲቀጣ ወስኖበታል። ኦሮሚያ ክልል ጠፍቶ ለማየት የሚመኙ አካላት አሉ ሲሉ ፕሬዝደንቱ ተናገሩ። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በአዳማ ከተማ እየተካሄደ ባለውና ከክልል እስከ ወረዳ ያሉ የመንግስት አመራሮች በሚሳተፉበት መድረክ ላይ ባደረጉት ንግግር ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ ሲሉ ገልጸዋል። ይህ ምኞት በፍጹም ሊሳካ እንደማይችል የገለጹት ርዕሰ መስተዳደሩ ይልቁንም ክልሉ ወደፊት ይበልጥ እየጠነከረ መሬት እየያዘና ውጤታማ እየሆነ እንደሚሄድ በኦሮምኛ ቋንቋ ባደረጉት ንግግር አመለክተዋል። ርዕሰ መስተዳደር ሽመልስ አብዲሳ ኦሮሚያ ክልል ጠፍቶ ማየት ይፈልጋሉ ያሏቸውን አካላት ማንነት ግን በስም ለይተው በንግግራቸው ውስጥ አልጠቀሱም። አቶ ሽመልስ ይህን የተናገሩት የክልሎች አወቃቀር ጉዳይ ላይ ለሀገራዊ ምክክር ጉባኤው በአጀንዳነት በቀረበበት ማግስት ነው።